you let the storm pass and then you move on እኔ እንግዲህ ምንም ይሄ የምመኘው ነገር አለ የምፈልገው ነገር አለ ግን እንግዲህ የማየውን ነው ማወራው አይደል የምትመክረው ሰዎች ጊዜውን እንዲጠብቁ ነው ለመስራት ኖ ምንም እንደዚህ ስለ ኤርሚያስ እንዲያለ ተብሎ ሌላ ወሬ ነው የሚወራው ስለዚህ እኔ አልመክርም እኔ ምንም አርጓ አላልኩም እንደው አንዳንድ መረጃ አቀብያለሁ ቅድም ስለ ሪል ስቴት እያነሳ ነበርና አሁን በፊት አንተ ከነበርክበት ጊዜ ብዙ ሪል ስቴት ድርጅቶች አሉ በጣም ብዙ የሽያጭ ማዕከል መንገዶች ብዙ አሉና እንዴት ታየዋለህ አሁን የሪል ስቴት ኢንዱስትሪ ደስ ይለኛል ለምን በቃ ያሰብኩትን በር መክፈት ነው የሚገርም ትልቅ ኢንዱስትሪ ተፈጥሯል ለብዙ ሰው ሃውዚንግ ቀርቧል አክሰስ የራሱ ችግር ቢገጥመው እሱም ያው ተመልሷል አሁን መሬቶቹን ያስመለስን ነው በፊት ያሰብኩለትን ትልቁ ሪል ስቴት ካምፓኒ መልሶ ይሆናል የቤት ፋብሪካ እንዲሆን ነው ማስበው 10 አመት በቃ መሃል አለቀ ግን ኦኬ ይሁን አለፈ አሁን ሴክተሩን እንግዲህ እኛ ገብተን ስንከፍተው እኛ ብቸኛ ነበር of course ነው ከኛ ቀድመው እና አያት ሌላም የተከፈቱ አሉ ግን እዚህ ሴግመንት ላይ ኮንዶሚኒየም ሰርቶ መሄዱ ላይ የኛ ቢዝነስ ሞዴል ደግሞ ኦኬ ይሄንን ሴክተር መክፈት አለብን አፎርደብል ሃውዚንግ መስራት ኢን ቢዝነስ ኦኬ ፈንዳሜንታሊ ሁለት ቢዝነስ ሞዴል አለ ወይ ሃይ ቮሊዩም በገፍ ጅምላ እየሸጥክ እያንዳንዷ ላይ ሎ ማርጅን አመቱ ወሩ መጨረሻ ላይ ውጤት አለው ቮሊዩም ከሌለህ ደግሞ ሎ ቮሊዩም ሃይ ማርጅን መሆን አለበት ማለት ኪዮስክ ማለት ሶ የመርካቶ ጅምላ አከፋፋይ ቢዝነስ ሞዴል የኪዮስክ ቢዝነስ ሞዴል የኢትዮጵያ ቢዝነስ በሙሉ የኪዮስክ ቢዝነስ ሞዴል ነው ሶ ሁሌ በሎ ቮሊዩም ነው የሚሄዱት ሁሌ ሃይ ማርጅን መኖር አለበት ሶ አይሰድ ነው አሜሪካን ሀገርም አዘን ኢንቨስትመንት ባንከር እሱም ብዙ አልሄድንበትም ግን ሜቢ ትንሽ ስፔሻልቲ አለ ሶ የመጨረሻው 6 አመት ካሊፎርኒያ ነበርኩኝ ሎስ አንጀለስ 3 ሴክተሮች ነበር ከቨር የማደርገው ቴክኖሎጂ ሲሊኮን ቫሊ that was my area አሁን የሚታወቁ ትላልቅ ኩባንያዎች ያኔ ትንሽ ሆነው I know the CEOs እና ማከራቸው ነበር with to raise money ባንኪንግ ትላልቅ ባንኮች የአንድ ባንክ ቦርድ ላይ ነበርኩኝ አሜሪካን ሀገር አውርቼውም አላውቅም ደንበኛችን የነበረ ባንክ ሶስተኛው ሪል ስቴት ትላልቅ ካምፓኒዎች ነበሩ በአመት 10,000 ቤት ከተማ የሚገነቡ ምን የሚሉ ሶ ሴክተሩን አውቀዋለሁ አንዱም በኮንፊደንስ የሄድኩበት ቴክኖሎጂም ባንኪንጉም አንዱም ኤክስፖዠር ያገኘሁት በሱ ነው ሶ ሪል ስቴቱ ገባንበት and my business model was high volume low margin access real estate ችግር ሲገጥመው 2000 ቤት ሸጠ ከ2000 ቤት 1200 ቤት በሜትር ካሬ 6000 ብር ነው የሸጠው really ስንት I know አሁን ሲጠራ really በነፃ ይመስላል ግን የዛን ጊዜ ብር ሌላ ነው so 1200 ቤት በሜትር ካሬ 6000 ብር ነው ቀሪው 8000 እና 10000 ከ10000 ብር ሜቢ አንድ ሳይት 12000 ብር በሜትር ካሬ ይሸጠናል ለምን የነቅድ በአመት በሺ የሚቆጠሩ ቤቶች ስለዚህ እያንዳንዱ ቤት ላይ 10% ፕሮፊት ማርጂን ካገኘን ከጅምላው ነው አፎርደብል እንዲሆን ፈልጋለሁ and wholesale player ለመሆን ዋጋ ጥሩ መሆን አለበት አለዛ ቮሊዩሙ አይመጣም በዛ ገባንበት እንደው መነሻውን አሁን ያለውን ነገር ከዛ ልክኛ ወጣን እኔ ስደት ሄድኩኝ ትንሽ ቆይቶ ሪል ስቴት ኩባንያ የሚገርም ነገር በቃ ሴክተሩ ላይ እኛ ጋር የሚሰሩ 120 ሰዎች ነበሩ 100 ሴልስ ላይ ሁሉም ገባ እዚህ ሴክተር ላይ በየቦታው እነሱ ናቸው የገቡት ያነቃነቁት ትልቅ ቫልዩ አደድ በራሳቸውም የገቡ አሉ
ከዛ የመጡት ሰዎች አንድ ሳይት 2 ሳይት ይዘው ሲመጡ ዋጋ ከፍ እያለ ማስታወቂያዎች ምኖች ሳያየዋለሁ።